ሰላም ነው አባባ እንዴት ነው? ደህና ነው ተይ አለን ደህና ሰላም ነው እንዴት ነው? ምን ነገር ጣላችሁ ዛሬ? መተኮስ ማለም ማነጣጠር ለጉድ ያልኩ ለጉድ በቃ እንደው አሞራ እንደው ነው ሰፈር መሳ ከተባልኩ እንደው ጆብ ቀኛዝማች አቤት ግራዝማች በላንተ ግራዝማች አቤት ኧረ በጣም ቀዳዳ ኖት እንዴ አባባሉ እንዴ? አዎ አሉ በዚህ በኩል ታዲያ ውስጥ ናቸው። አባባን ፈልጌ ነው። አባባ ደህና ዋሉ? ሰላም ነው? አባባ እንዴት ነው? ደህና ነው ተይ አለን ደህና ሰላም ነው? እንዴት ነው? ምን ነገር ጣላችሁ ዛሬ? ያው እርሶን ፍለጋ ነው የመጣ ነው። ሰፈሮት ይሄ ነው እንዴ? ሰፈር? አዎ። የምን ሰፈር? ሰፈሮት ነው የእርሶ ሰፈር? ሰፈር አገሮት ማለት ነው። አገር ነው የምትለኝ? አገርማ እንዴ የምን ጥያቄ ያለው? አገር እኮ ማለት ኢትዮጵያ ነች። አገር የት ነው በለኛ? አገር ኢትዮጵያ ነች። ሰፈርን ያላቅም እኔ ሰፈር የሚባል ነገር ተምነካክሶኝ አያውቅም። ከቴሌቪዥን ጣቢያ ነው የመጣሁትና እርሶን በቴሌቪዥን ለማሳየት ዝናዎትን ሰምቼ ጀግንነቶትን ሰምቼ ነው የመጣሁትና ምን ይላሉ እርሶ? አሃ ይሄ በመስታወት ውስጥ የምታሳዩት ነገር ነው? አዎ። ደግ ብለሃል ልጄ። እንግዲያውስ እኔ አሁን በጣም ጊዜው ቆይቷል። እንደው ጎረምሳ ነኝ። አንድ ጊዜ እቺን ነገር ላርግ ምንድን ነች? እርሶ ላይ ላርግ ድምጽ መጥጃ ነው። ቤት ነው የምታረጋት? ጆሮዬ ላይ ነው? አረ ጆሮት አይደለም ቤት ላይ ነው፣ እዚች ላይ ነው ማለት። እሺ አሁን ይቀጥሉ። አሁን ይቀጥሉ። አዎ እንግዲህ እኔ ድሮ ገና ጎረምሳ አፍላ በነበርኩ ሰዓት ያኔ ነው አባቴ ትዳር ያስያዘኝና እንደው ይሄንን መተኮስ ማለም ማነጣጠር ለጉድ ያልኩ ለጉድ በቃ እንደው አሞራ እንደው ነው ሰፈር መሳ ከተባልኩ እንደው ጆብ ወደ መሬት በቃ እንደው አሞራ እንኳን አልፈኝም። ያ ከረመናም በበጣሶን እሱን ለኔ እንደው ምን ብቻ እንደው አሉ ላቋርጦትና ድሮ በጣም ጎበዝ ተኳሽ ነበሩ አሉ። አዎ የድሮ ጊዜውን እስቲ ያጫውቱና በደንብ። ጫካ ውስጥ ያደኑት አንበሳ ነብር ምናምን እንዴት ነው አድነዋል? አይ አንበሳ እንኳን አንዴ ሞከርኩት። አንበሳውን ስሞክረው እንደው አንዴ በጫማ ጥፌ ቢለኝ 8 ጥርሴ መሬት ላይ እንደው እዛው መሬት ላይ ያገኘሁት አንበሳ ከያወዲህ ደፍሬውም አላውቅም። ግን ሚዛቆ የምትለው ቤተሰብ ወለደች ሰዓት እኔ ቤተሰብ ሚዛቆ ነው በቃ ሚዛቆ አልኩ። የሚዛቆ ስጋ ያው እሷ የምትታረሰው በሚዛቆ ስጋ ነው። አንዴ በረድ አድርጌ እንደው እንደ ሸጠጥ ያደረኩት እንደሆነ እጅና እግሯ ጭንቅላቷን አንድ ላይ ወርጄ ነው እንደው መደፋት ባፍጠሟ። እንደዛ ነበረ እንደማለት ያሉት አልገባኝም። እና እግሯን እንዴት ነው? እሷ እኮ ጭንቅላቷን እያከከች ነው እኮ በእጇ። የዛን ሰዓት ነው እኮ እጇንና ጭንቅላቷን አንድ ላይ እጅና ጭንቅላቷን እንዲህ ስታቅ አገናኝቶ ታዲያ እንዴ ዝሆንም ደግሞ እንደዚሁ ነው። ዝሆን አሁን ሳድን ወደ መንደር አንተ አታውቀውም እንዴ? ቀጨማ ይባላል የተራራው በአጠቃላይ እዚህ ቀጨማ ላይ ያለ ዝሆን ለነግርህ አልችልም። እንግዲህ አዳማ እንደዚህ ነች። ዝሆን በዝሆን ነች። ዝሆኑ እንደው እኔ ላድን የሄድኩ እንደው ሚስልካኝ እንደው ወልዳ የሄድኩ እንደው በቃ ነክ ዝሆኑ አጠገብ ስደርስ ቁልቁል ሲወርድ እጠብቀዋለሁ። ዝሆኑ እኔ ጮቤ አለኝ
ጓንዴም አለኝ መሳሪያ። ጓንዴ ምንድን ነው? አለ ድሮኛ እንደ አቀባብለን ምን ተኩሰው እንዳናንተ አሁን የጠራራራ አይደለም ነው ወደ ታረጋውና ደግሞ ነው በቃ አንዳንድ ጊዜ አንዳንዴ ነው። ከዛ እሱን ዞኑን እንግዲህ በጥይት ታጥለውምና እጠብቀዋለሁ ቁልቁል እስኪወርድ ድረስ ከቁልቁለቱ ላይ ጠብቄ በቄጦ ጸለቅ ወስ በዞኑ ቄጦ ውስጥ እንዴት በቃ እሱ ቁልቁለት ሲወርድ ቄጦ ይከፍታል። እኔ እገባለሁ ውስጥ ከሸንጦ ገመድ መጭመጫ አለኝ ንክር እያረኩ እያተቀስኩ እየበላሁ ተዳቤቱም እንደዚሁ ተታላቅ ስጋም እንዲሁ ተፈለኩ ደግሞ እዛው ምላስና ሰንበር አለ ውስጡ ከሰንበሩም ተጎበቱም አድርጌ ቀላቅዬ እየበላሁኝ እንዲህ እየሄድኩልህ እያለሁ አንድ ጊዜ እንዴት ትዝ ይለኛል። አይ አጀብ ነው እኮ ከዛ ውስጥ እያለሁ እኔ ደብረ ዘይት ደረስኩ። ሙቀቱ እንዲያው እፍኝ አያረገኝም። እፍኝ ሲያረገኝ ሙቀቱ ጮቤን አወጣሁና በጎን በኩል መስኮት መክፈት መስኮቱን ከፍቼ እንዲህ ብዬ ሳይ የደብረ ዘይት እንደው ወጣ ብሎ ስሜ እንግዲህ ያሲን አይደለም ያሲን ማሞ ነው። በዛ ላይ ግራዝማች ነኝ። ግራዝማች ያሲን ስለ ደብረ ዘይት እጄን አወጣሁና በዚህ በጎኑ መስኮታው በጎኑ ቀርጄ የለ እንግዲህ በዛ ጋር አውጥቼው ያሲን ማሞ መሆኔን ህዝቡ ግራና ቀኝ ገብቶ ነው። እንደዚህ ነው እንግዲህ ወላሂ አየህ ዞን ሲታደን ወስተ ገብታ እየበላህ ነው። ቦታው ላይ ሲደርስ ዱካም እንግዲህ ወደቀ ነው የምልህ። እንግዲህ እንዴ ነው እኔ ያሳለፍኩት። ስቦትን መጀመሪያ እስቲ ያስተዋውቁን። ግራዝማች ያሲን ማሞ አገር ነው የሚያቀኝ እኮ ነው እንዴ ወላ ጣጣቢያኖች ሁሉ ያቁኛል። ስለ አማሞስ እስቲ ያጫውቱን። አዞ አድነዋል አሉ። እስቲ ስለዛ አዞ እንኳን እንትን ነው ጥርሱ ላይ ወንድሜ እኔ እንዳታድነኝ ግን ጥርሴ ውስጥ ስጋ ተሰግስጓል አለኝ እና እንዴት ላድርግልህ ስለ ሰንጠር በጨያዘ እንዴ አውጣልኝ አለኝ። ሳየው እንዴ ከፈተ እንደሆነ አፉ በጣም ከባድ ነው። ይሄ ነገር ቆይ እንዴት ነው አልኩና ጋሻ አዞ አልኩት ወይ አጥሜ ቢጤ ይዤ ልምጣ አልኩት። ለምን ማንን ልገርፍ መሰለህ አይደለም እንደው በደንብ ልጎረጎረለት ከውስጥ ድረስ አልኩና እኔ ዛፍ ላይ ብልጥ አይደለ ዛፍ ላይ ሆኜ አዞዬ ወደ ውስጥ ልከችኝ ነበረ። ተነቃቅተናል ተዛሬ ጀምሮ አደም አንተ ጋር አልመጣም ብዬዋልኩ። እንግዲህ ጋሼ ቀኛዝማች አቤት ግራዝማች በላንተ ግራዝማች አቤት አረ በጣም ቀዳዳ ኖት እኔ አንዳች ነገር ይጥላልህና ለካፍ ፈፈ ነበረ ማዝረጠረጠህ አንተ ለህ ነው እንደመጣህ አንተ ወሬኛ ቀዳዳ እኔው ቀዳዳ ያረፍ የቡና አንበጣጣ የሞለ ለእንትለለህ የመጣሁት ይለኛል እዴ ቀዳዳ የቴሌቪዥን ብሎ ማረፍ የቡና አንበጣጣ ኖሮ እንዲህ ቀዳዳ ጥላው ድረስ መጥቶ ጥላው ይጥፋ ጥላውን ያንስ የኃይለ ሥላሴ አምላክ ይገልበጣው።